ረጅም ነው አይተደው ሰላም እንደምንላችሁ። ዛሬ ከአዲስ አበባ ለእናቴ የመጣላትን ስጦታ እንሰጣታለን። ነገር ግን ትናንት ማታ ነው ይዤ የመጣሁት። ከመምጣቱ ማታ ላይ ሳልነግራት ማለት ነው ዝም ብላ ነው እንደተቀመጠ ጎርጉረው ጀምረውታል ማለት ነው። ስጦታውን አይተውታል። እና አሁን የመጣላትን ስጦታ እናመጣለን፣ እንሰጣታለን። ልጆቿ ናቸው የላኩላት። እኔ አልገዛሁትም። ትልልቅ ልጆቿ ውሰር ተብዬ ነው እንግዲህ ያው ስለወሰድኩ ራሱ ለኔ ይቆጠርልኛል። እኔንም ትመርቂያለሽ አምጥተውንም ባከዲ አንተማ እኮ ባልሄድ ማን ያመጣው ነበረ። ስለዚህ እናታችን ጋር እንቆያለን ማለት ነው። ምርቃቱን ልጆቻቸውን ትመርቃለች። አባታችን መጀመሪያ ይመርቃል፣ ከዛ በኋላ እናታችን ትመርቃለች ማለት ነው። ስጦታውን መጀመሪያ ላሳያችሁ ምን እንደመጣ። እየጠጣች ነው አሁን ልትመርቃችሁ እየተዘጋጀች ነው። ነገር ግን ከራስ ነው የሚጀመረው አይደል? ስለዚህ አባታችን ነው መጀመሪያ የሚመርቀው ማለት ነው። ስጦታውን ወደሱ ላቅርበውና እሺ ተመልካቾቻችን እንግዲህ ስጦታው ይሄ ነው። ይታያችኋል ብዬ አስባለሁ። እስኪ ካሜራውን ላስተካክል። ኧረ ደህና ነው። ካሜራማኔ ደህና ነው። ለተሯሯጠው ጭራ ምን ሲያደርጉ አሳርጎ አወራሽ ማከፋኮ ደግሞ ይበሱ አንጀም ቆይ ነው። ለማንኛውም የመጣው ስጦታ ይሄ ነው። የሴት ስጦታ ነው፣ ለሴት ያው አብረው ቢጋሩትም ግን ያው ለእናት ተብሎ የሚሰጥ ስጦታ ነው። ገምቱ እስኪ ኮሜንት ላይ ያስቀምጡ። አሁን ታቴ እስክትመርቅ ድረስ ስጦታውን አላሳያችሁም። ከዛ ለነገሩ ላሳያችሁ መሰለኝ። እንግዲህ መጣልሽ ስጦታ ነይ በዚህ ቁጭ በይ። እንደውም አንቺ አብረሽ እንጂ ለምን አብረሽ ቁጭ በይና ላሳያችሁ። ነይ በዛ ቁጭ። እሺ ስጦታው እንግዲህ ይሄን ይመስላል። እያንዳንዱ ላስቆጥርላችሁ። ይሄ ራሳቸው ነው፣ ለብቻ ተጨምረው ነው። ፈተሹ ኑሮ አይው ታሽጎ የመጣውን ፈተውታል ትናንት ማታ ማለት። ያው እንግዲህ እናቶች ከአዲስ አበባ ስትመጡ ይጠብቃሉ የሆነ ነገር ይዛችሁ እንደምትመጡ ማለት ነው። ከዛ ማታ ላይ ቡና ስታፈላ ጎራጉራታለች። ለማንኛውም ይሄ ነው እንግዲህ ስኳር ይሄው። ከዛ ደግሞ እዚህም ደግሞ ስኳር አለ። ይሄው ስኳር ይሄው ቡና። በነገራችን ላይ ይሄ ብቻ አይደለም። እህታችን ከተማ አለችና ለሷ ድርሻዋን ከተማ ላይ ቀንሼ ስለሰጠኋት ነው እንጂ 1 ኪሎ ስኳርና 1 ኪሎ ቡና ከተማ ቀርቷል፣ ከሲስተር ቤት ማለት ነው። አዲስ አበባ ከተላከው ተቀንሶ ተሰጥቷቸዋል ማለት ነው። ይሄ ማን እሷ ይበቃኝ ነው ቀንሳ ነው። እሺ እና ይሄ ነው እንግዲህ አሁን ስኳሩን ይዤ ላስመርቃት ማለት ነው። ይሄው መርቁ አንዴ መርቁ። አሜን አሜን አሜን። እግዚአብሔር በጥሩ ሁኔታ ይጠብቅልን። እግዚአብሔር ይስጥልን። አሜን። ተራው አንቺ ነው እንግዲህ። እግዚአብሔር ይስጥልኝ። በመጀመሪያ አንተ የተባረክ የተቀደስክ ልትሆን አሜን። እግዚአብሔር ይስጥልኝ። አንተ ወዲህ ወዲያ ብለህ ባታመጣው ዞሮ መቼም እንጣጥሎ አይመጣም። በመጀመሪያ የተባረክ የተቀደስክ ልጅ ያርግልን። አሜን አሜን። እያየንህ ደግ በጤና በወንድ ልጅ ተባረክ ደግሞ አሜን። እንደነሱ ደግሞ ትዳርክን ይዘህ ለመምራት ያውቃህ። አሜን። ሐሷ ላይ አስመሪባት በደንብ ደጋግ አሜን። ጤናህን ይስጥህ። ዋናው ጤና ነው። ጤናን መጀመሪያ ጤናህን ይስጥህ። አሜን። እግዚአብሔር ይስጥልኝ። እነሱም ደግሞ እንደ ፍሬው እንደ ቡናው ያፍሩ። አሜን። ቡናው እንደ በቡናው
ፍሬ እድሜና ጤና ይስጣቸው፣ ሀብት ይስጥልን። አሜን። ልጆቻቸው ደግሞ በልጆቻቸው የሚጠቀሙ ያርግልን፣ እግዚአብሔር ይስጥልን። አሜን። አንዲቱ ቅንጣት እህታችንም ደግሞ አምላኬ ደግሞ እግዚአብሔር ደግሞ እነሱ ጨምሯታል። ደግሞ እሷ ደግሞ ሳይከፋት ተደስታ የምትኖር ያርግልን። አንዲቱ ቅንጣት አሜን። አንዲቱ ቅንጣት ጤናዋን ይስጥልን። እንደው ሁሌ ደስተኛ ፈገግተኛ ሆና ትኖርልኝ። አሜን። እነሱም ጤናቸውን ሰጥቶ ደግሞ አምላክዬ እናታቸውን የሚጠቅሙ ፈጣሪያቸውን የሚያመሰግኑ ያርግልን። አሜን። ቻቸውን ደግሞ ድረው ኩለው ደግሞ እንደው አበባ የሚያው ያርግልን። አሜን። አሜን። ተመልካቾቻችን እንግዲህ ምርቃቱን እንዳያችሁት ነው። በፍሬው ልክ እድሜና ጤና ይስጥልን ተብለዋል። በመጀመሪያ ግን እኔ ያመጣሁት ነው የተመረኩት። ምክንያቱም እኔ አዲስ አበባ ባልሄድ ስለማይመጣ ማለት ነው። እንግዲህ በእግሩ እንጣጥ ብሎ አይመጣ ብላለች ታቴ። እውነቷን እንጣጥ ብሎ አይመጣም። እኔ በመሄዴ እንግዲህ ይህን መጥቶላቸዋል። እኔ ምንም እዚህ ጋር በገንዘብ ሰፖርት ባላረጋቸውም ይዤላቸው ስለመጣው ራሱ ደስ ብሏቸዋል፣ አመስግነዋል። እናቶቻችን እንግዲህ ከተማ ልጃቸው ሲኖር ትንሽ ነገር ነው የሚበቃቸው፣ ጥቃቅን ነገር ማለት ነው። እነሱን ለማስደሰት ብዙ ትልቅ ነገር አይጠበቅባችሁም። ቀለል ባለ ነገር ማስደሰት ትችላላችሁ። እንግዲህ በ1 ኪሎ ቡናና በ1 ኪሎ ስኳር የእናታችሁን ፊት ወይም የአባታችሁን ፊት ደስታ ማየት ትችላላችሁ ማለት ነው። ስለዚህ ሁላችሁም አዲስ አበባ ያላችሁ የስጦታ ትልቅ ትንሽ የለውም። አዲስ አበባ ያላችሁ ብቻ ሳይሆን ከእናታችሁና ከአባታችሁ ርቃችሁ የምትኖሩ ሰዎች የስጦታ ትንሽ የለውም። በምትችሉት እናት አባቶቻችን ማስደሰት ትችላላችሁ። እነሱ የሚፈልጉት ከኛ ምንድነው? ማሰባችንን ብቻ፣ ስለነሱ ማሰባችንን ብቻ ነው እንጂ ገንዘቡን አይደለም። ስለዚህ ሁላችሁም የምትችሉትን አድርጉ። ምርቃቱ እንግዲህ ለእናንተም እናታችሁና አባታችሁ ወላጆቻችሁ እንደዚህ ለመመረቅ ያብቃችሁ። ቪዲዮውን ላይክ አድርጉት። ቀጣይ ደግሞ በቤተሰባዊ በገጠር በቤተሰባዊ በባህላዊ በአስተዳደጋችን የተለያዩ ነገሮችን እያሳየው በዚህ ቻናል አብረን እንቀጥላለን። ዝምባ እያስቸገረችኝ አብረን እንቀጥላለን። ሰብስክራይብ አድርጉ። ቤተሰብ ብትሆኑ ብዙ ነገር ትጠቀማላችሁ። የተደበቀውን የገጠሩን ኮንተንት እንሰራላችኋለን ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። እንግዲህ መውደዳችሁን ማቀው ላይክ ማድረጋችሁን ሳይ ነው። ስለዚህ ሁላችሁም ይህን ቪዲዮ ያያችሁ ላይክ ብታደርጉ በጣም ደስ ይለኛል። ሐሳብ አስተያየታችሁን ደግሞ ቀጣይ ምን አይነት ቪዲዮ እንስራላችሁ ኮሜንት አድርጉልን። የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። መልካም ጊዜ። ሰላም ሁኑ በሏቸው። እንግዲህ ቻው በሏቸው። ቻው ሰላም ያግባችሁ። ዋዘመድ ይጨምራችሁ። አናታባት አሜን። ቻው በሉ። ሰላም ሁኑ። ሰብስክራይብ ወደ ሀገራችሁ ይበልልኝ። አሜን። ወደ ሀገራችሁ ናፍቀውሻል እንዴ? ወገናችሁ ይበልልኝ። እንኳን አንተ በወሬ ሄድከው ናፍቀኸኛል። እንኳን ብዙ አመት የተቀመጥኩ